ኢትዮጵያ በአፍሪካ ቀንድ ያላትን ጂኦፖለቲካዊ ክብደትና የኢኮኖሚ ግስጋሴ የሚመጥን የባህር በር ባለቤትነት ጥያቄ በይፋ ካነሳች ሰነባብታለች። ይሁን እንጂ ከባህር ዳርቻው ጎን ለጎን ሀገሪቱ በየብስ ላይ በገነባቸው ወደቦች አማካኝነት የዓለም ንግድ ፍሰቱን ለማሳለጥ ስትታገል ቆይታለች። በዚህም ረጅም ጉዞ ውስጥ ደግሞ ሞጆ ደረቅ ወደብ እንደ አንድ ግዙፍ የኢኮኖሚ ሳንባ ሆኖ ሲያገለግል ቆይቷል። ዛሬ ላይ የሞጆ ወደብ መስፋፋትና የቴክኖሎጂ ሽግግር ለሀገሪቱ የሎጂስቲክስ ቅልጥፍና ምን ትርጉም አለው? ከጅቡቲ እስከ ላሙ ከበርበራ እስከ አሰብ ባሉ የባህር በር አማራጮች መካከል ሞጆ የሚጫወተው ስልታዊ ሚናስ ምንድነው? የዛሬው የመልሕቅ ዝግጅታችን በደረቅ ወደብ ታሪካዊ አመጣጥ፣ በወቅታዊ የኢኮኖሚ አንድምታና ወደፊት በሚኖሩ የባህር በር አማራጮች ላይ የሚነሱ ሐሳቦችን አካቷል። የኢትዮጵያን የኢኮኖሚ ነጻነት የሚያረጋግጠው የየብስ ወደብ ስኬት ነው ወይስ የባህር በር ባለቤትነት የሚለው ጥያቄም የሐሳቡ ማጠንጠኛ ነው። የአፍሪካ ቀንድ የፖለቲካና የኢኮኖሚ ማዕከል የሆነችው ኢትዮጵያ የባህር በር አልባነት ተግዳሮቷን ለመቅረፍ የምታደርገው ጥረት ለዘመናት የቀጠለ የታሪክ ሂደት አካል ነው። በዓለም ላይ ካሉ የባህር በር ከሌላቸው ሀገራት መካከል በህዝብ ብዛቷ ቀዳሚውን ስፍራ መያዟ የሎጂስቲክስና የትራንስፖርት ዘርፉን ለሀገራዊ ደህንነትና ለኢኮኖሚ እድገት ወሳኝ ጉዳይ ያደርገዋል። በዚህ ረገድ ከዋና ከተማዋ አዲስ አበባ በቅርብ ርቀት ላይ የምትገኘው ሞጆ ከተማ የሀገሪቱን ገቢና ወጪ ንግድ በማስተናገድ ረገድ እንደ ማዕከላዊ የልብ ትርታም ትታያለች። ሞጆ ደረቅ ወደብ ከተራ የጭነት ማከማቻነት ተሻግሮ የኢትዮጵያ ንግድ ሉዓላዊነት የሚለካበትና የሎጂስቲክስ ወጪን ለመቅረፍ የሚደረገው ትግል ግንባር ቀደም ተዋናይ ሆኗል። ሀገሪቱ ካላት 8 ደረቅ ወደቦች መካከል ሞጆ የአንበሳውን ድርሻ መያዙ በታሪክ አጋጣሚና በጂኦግራፊያዊ አቀማመጥ የተሰጠው ጸጋ ቢሆንም አሁን ላይ እየገጠሙት ያሉት ተግዳሮቶችና እድሎች ግን የሀገሪቱ የወደፊት ኢኮኖሚ አቅጣጫን የሚወስኑ ናቸው። የሞጆ ደረቅ ወደብ ታሪክ ሲመረመር ኢትዮጵያ የባህር በር ካጣች በኋላ የገጠማትን የጭነት መጨናነቅ ለመቅረፍ እንደ ዋነኛ መፍትሄ የተወሰደ መሆኑን እንረዳለን። እንደ አውሮፓውያን አቆጣጠር በ2009 ስራ ሲጀምር ጥቂት ኮንቴነሮችን ብቻ የማስተናገድ አቅም የነበረው ይህ ተቋም ዛሬ ላይ ከጠቅላላ የሀገሪቱ የኮንቴነር ጭነት ከ90% በላይ በማስተናገድ ላይ ይገኛል። የዘርፉ ተንታኞች እንደሚሉት ወደቡ የኢትዮጵያ ኢኮኖሚ የጀርባ አጥንት ነው። እዚህ የሚፈጠር ጥቃቅን መዘግየት በገበያ ላይ ባሉ ሸቀጦች ዋጋ ላይ ቀጥተኛ ተጽዕኖ አለው። ወደቡ ለሀገሪቱ የውጭ ምንዛሬ ቁጠባና ለዋጋ ግሽበት ቁጥጥር ያለው ፋይዳ የኢኮኖሚ ባለሙያዎች በስፋት ያነሱታል። ወደቡ የየብስ ላይ ወደብ ቢባልም በተግባር ግን እንደ ባህር በር ወደብ አገልግሎት እየሰጠ ይገኛል። ይህም የሆነው በባህር ዳርቻ ላይ የሚከናወኑ የጉምሩክና የፍተሻ ስራዎች ወደ መሃል ሀገር በማምጣት መርከቦች በጅቡቲ ወደብ ላይ የሚቆዩበት ጊዜ ስለቀነሰና ለኢትዮጵያ መንግስት የሚከፈለውን ወጪ በማዳኑ ነው። ይሁን እንጂ የሞጆ ወደብ ስኬት ከኢትዮጵያ የባህር በር ጥያቄ ጋር በእጅና ጓንት የተቆራኘ ነው። ኢትዮጵያ 95% የሚሆነውን የውጭ ንግዷን በጅቡቲ ወደብ በኩል በብቸኝነት ማከናወኗ ለጂኦፖለቲካዊ ተጽዕኖዎች ተጋላጭ እንድትሆን አድርጓታል። በዚህ ወቅት የሞጆ ደረቅ ወደብ መስፋፋትና ዘመናዊ መሆን እንደ አማራጭ የሚታዩትን የበርበራ የላሙና የፖርት ሱዳን ወደቦችን ለማስተሳሰር እንደ ትልቅ የዝውውር ማዕከል ያገለግላል። የዓለም ባንክ ባወጣው ጥናት መሰረት የኢትዮጵያ የሎጂስቲክስ ወጪ ከምርቱ ዋጋ ከ15% እስከ 25% የሚሸፍን ሲሆን ይህ አሃዝ በጎረቤት ሀገራት ከ10% በታች ነው። መንግስት በቅርቡ የባህር በር ባለቤትነት ጥያቄን በይፋ ማንሳቱ የሞጆ ሚናን ከፍ ያደርገዋል። ምክንያቱም የባህር በር ቢገኝ እንኳን ያንን በር ከመሃል ሀገሩ ጋር የሚያገናኝ ጠንካራ የየብስ ወደብና የሎጂስቲክስ ስርዓት መኖሩ ግድ ይላል። ወደብ ማለት ውሃው ብቻ አይደለም። ከውሃው ጀርባ ያለው የመሰረተ ልማት ዝርጋታና የአሰራር ቅልጥፍናም ጭምር ነው የሚለው የባለሙያዎች አስተያየት ሞጆ ለኢትዮጵያ የባህር በር ጥያቄ ተግባራዊነት የሚሰጠውን ዋስትና ያረጋግጣል። የኢኮኖሚ አንድምታውን ስንመለከት ሞጆ ደረቅ ወደብ በአሁኑ ወቅት በቢሊየን የሚቆጠር ዶላር ወጪ የሚደረግበትን የአረንጓዴ ሎጂስቲክስ ፕሮጀክት እያስተናገደ ይገኛል። ይህ ፕሮጀክት ወደቡን ከባቡር መስመር ጋር በማቀናጀት
ማደራጀትና የዲጂታል አሰራርን በመዘርጋት የጭነት ማስተላለፊያ ጊዜን በከፍተኛ ሁኔታ ለመቀነስ ያለመ ነው። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት መረጃ እንደሚያመለክተው የሞጆ ወደብ አቅም ማደግ በቀጥታ ከሀገሪቱ የኢንዱስትሪ ፓርኮች ምርታማነት ጋር የተያያዘ ነው። አምራቾች ጥሬ ዕቃዎችን በወቅቱ ካላገኙ፣ ምርታቸውን በዓለም ገበያ በፍጥነት ካላቀረቡ የኢትዮጵያ የውጭ ንግድ ተወዳዳሪነቱ ይሸረሸራል። ስለዚህም ሞጆ ለኢትዮጵያ ኢኮኖሚ ጥያቄ የሚሰጠው ምላሽ ምርታማነትን በማሳደግና የንግድ ሚዛን ጉድለቱን በማጥበብ ረገድም የሚኖረው የላቀን ሚና ያካትታል። ኢትዮጵያ ካሏት የባህር በር አማራጮች መካከል የሶማሌላንዱ በርበራ ወደብ በከፍተኛ ደረጃ እየተገነባ ሲሆን የሞጆ ወደብ ይህንን አዲስ ኮሪደር ለማስተናገድ ራሱን እያዘጋጀ ነው። በሌላ በኩል የሞጆ ወደብ የወደፊት ዕጣ ፈንታ ከሀገሪቱ የፖለቲካ መረጋጋትና ከጎረቤት ሀገራት ጋር ካለው ግንኙነት ተነጥሎ አይታይም። በተለያዩ የሀገሪቱ ክፍሎች የሚታዩ የጸጥታ ችግሮች ወደ ወደብ የሚገቡና የሚወጡ ጭነት ተሽከርካሪዎች ላይ ጫና ማሳደራቸው አልቀረም። ይህም ሞጆን የመሰሉ ስልታዊ ተቋማት አስተማማኝ ጥበቃና ያልተቋረጠ የትራንስፖርት ኮሪደር እንደሚሹም ያሳያል። በተጨማሪም ኢትዮጵያ የባህር በር ለማግኘት የምታደርገው ዲፕሎማሲያዊ ጥረት ውጤት ካላመጣ ሞጆ ለዘላለም የናፈቀውን ባህር የሚጠብቅ ብቸኛ የኢኮኖሚ ምሰሶ ሆኖ ሊቀጥል ይችላል። ይህ ደግሞ በረጅም ጊዜ ጉዞ ሀገሪቱን ለከፍተኛ የኪራይና የአገልግሎት ክፍያ ወጪ ሊዳርጋት ይችላል። የታሪክ ምሁራንና የፖለቲካ ተንታኞች እንደሚገልጹት የኢትዮጵያ የባህር በር ጥያቄ ከኢኮኖሚ በላይ የህልውና ጉዳይ ነው። ሆኖም ይህ ግብ እስኪሳካ ድረስ ሞጆ እንደ ክምችት ወደብ ሳይሆን እንደ ቅልጥፍና ማዕከል እንዲያገለግል ማድረጉ አማራጭ የሌለው ጉዳይ ነው። ወደቡን በተመለከተ ያሉ ልዩነቶችንም መመልከት ተገቢ ነው። አንዳንዶቹ ሞጆ ከመጠን በላይ ተጨናንቋል፣ አዳዲስ ወደቦች ላይ ኢንቨስት ማድረግ ይገባል የሚል መከራከሪያ ሲያቀርቡ፣ ሌሎች ደግሞ ያለውን አቅም በቴክኖሎጂ በማዘመን ቅልጥፍናን መጨመር ይቀድማል ይላሉ። የኢትዮጵያ የሎጂስቲክስ ዘርፍ ባለሙያዎች እንደሚጠቁሙት ሞጆ ላይ የታየው መጨናነቅ የተቋሙ አቅም ማነስ ሳይሆን የጉምሩክ አሰራር መጓተትና የባንክ ስርዓቱ ደካማነት ውጤት ነው። በመሆኑም የሞጆ ስኬት የሚወሰነው በኮንክሪት ግንባታ ብቻ ሳይሆን በአሰራር ስርዓት ለውጥ ጭምር እንደሆነም የዘርፉ ተንታኞች ያስረዳሉ። ለማጠቃለል ያህል ሞጆ ደረቅ ወደብ ለኢትዮጵያ ከንግድ ማዕከልነት በላይ ትርጉም አለው። እሱ የሀገሪቱ ጽናት ምልክት፣ የኢኮኖሚ እድገት ሞተርና የባህር በር ፍላጎት ዋነኛ መሳሪያ ነው። ወደቡን ይበልጥ በማዘመን በቴክኖሎጂ በመደገፍ የሰው ኃይል አቅምን በማሳደግ ኢትዮጵያ የባህር በር ባይኖራት እንኳን በዓለም አቀፍ ንግድ ውስጥ ያላትን ተጽዕኖ ማሳደግ ትችል ይሆን እንጂ ዘላቂው መፍትሄ የየብስ ወደቦችን ከታማኝና አስተማማኝ የባህር በሮች ጋር ማገናኘት መሆኑ አያጠራጥርም። ሞጆ ዛሬም ነገም ለኢትዮጵያ ኢኮኖሚ ጥያቄዎች ምላሽ የሚሰጥበት፣ የንግዱ ፍሰት የሚቀላጠፍበትና የሀገሪቱ እድገት መሰረት የሚጣልበት ታላቅ የንግድ በር ሆኖ ይቀጥላል። የኢትዮጵያ የወደፊት የብልጽግና ተስፋ የተመሰረተው በዚሁ ደረቅ ወደቦች ቅልጥፍናና በዲፕሎማሲ ጥረቶች ውጤታማነት ላይ ነው። የዛሬው የመልሕቅ ዝግጅታችን አበቃ።